ሊዱ እዩልሽ ሮማን፣ አሁን እውነቱን ንገሪኝ። ቆይ ከሄኒ ጋር ስለምትተዋወቁት የት ነው ያወቅሽው? እኔ ሄኒ የሚባል ሰው አላውቅም። ቆይ ምን ሰምተሽ ነው እንደዚህ ተናደሽ ኪችን ውስጥ የምትጮይው? አታስመሲ ሮማን። ሄኒ አንቺን ፍለጋ እዚህ ድረስ መጥቶ እንደነበር አውቃለሁ። አሁን እውነቱን ንገሪኝ። አታፍሪም ደግሞ የሰው ፍቅረኛ ለመቀማት ስታስቢ? ተይ ሊዱ፣ እንደዚህ እያልሽ የማይሆን ነገር አትናገሪ። እኔ ከሄኒ ጋር ምንም አይነት ግንኙነት የለኝም። ሲጀመር እሱ የመጣው አንቺን ፈልጎ ነው። ከዛ አጋጣሚ በርጋ ተገናኘን እንጂ ሌላ ምንም የማውቀው ነገር የለም። ቆይ ለምንድን ነው እንደዚህ የምታስቢው? ዊ አልቀረብሽም። አንቺ እኮ እዚህ ቤት ተራ ሰራተኛ ነሽ። እሺ አታፍሪም እንዴ? ደግሞ ከኔ ጋር እኩል ስታወሪ ምን ትመስላለች? ታስጠ ይኸውልሽ ሊዱ፣ ምንም ሰራተኛ ግን ከእናንተ እኩል ስብዕና አለኝ። እሺ እንደዚህ እያልሽ ክብሬን ዝቅ እንድታደርግ አልፈልግም። ጭራሽ እኔም በጥፊ ሮማን እሰራልሻለሁ። እንኳን ደህና መጣ በድጋሚ። ከተማ መግባትን ስሰማ በእውነት አላመንኩም ነበረ። ደግሞ ያንተን መምጣት በናፍቆት ስጠብቀው ነበር። መቼም ዳኒ መታመሚን ነግሮሃል አይደል? አዎ ቤዛ ነግሮኛል። አንቺም እንኳን ደህና መጣሽ። እኔ ሰሞኑን የመጣሁት። ለመሆኑ አሁን ተሻለሽ? አዎ ይላይ በሽታውማ ለቆኛል፣ ግን ደግሞ አሁን በጣም ትልቅ ችግር ውስጥ ነኝ። እዚህ ከተማ ውስጥ መኖር በጣም ከብዶኛል። ኤላዬ አንተ እኮ ለእኔ በጣም ጥሩ ወንድሜ ነህ። ስለ ለሊ እያሰብክ እንደምትጨነቅ በጣም አውቃለሁ። ደግሞ እኔ ስለ አንተ ሰላም ነው የሚያሳስበኝ። ያቺ ለሊም ብትሆን ደግሞ አንተን ጥላክ። ይኸውልሽ ቤዛ፣ ስለ ለሊ ክፉ ነገር እንድታወሪ አልፈልግም። አሁን ከአንቺ የምፈልገው የእሷን አድራሻ ብቻ እንድታገኝልኝ ነው። ኤላዬ አንተ ካልክማ እኔ ለሊን ፈልጌ ማግኘት ምንም አይከብደኝም። ግን ደግሞ አሁን ካለሁበት ችግር እንድታወጣኝ እፈልጋለሁ። እሺ አንድ 32 ቤዛ፣ ስለ ገንዘብ ምንም እንድትጨነቂ አልፈልግም። እኔ ጠየቅሽኝን ገንዘብ እሰጥሻለሁ፣ ግን አንቺ የለሊን አድራሻ ቶሎ አምጪልኝ። አታስቢ ላይ እኔ አሁን ምስሬን እንጀምራለሁ። ለሊም ከመሬት ስር ብትሆን ራሱ ፈልጌ ያመጣልሃለሁ። ብቻ አንተ እዚህ በትዕግስት ጠብቀኝ እሺ? ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 281 ይዣላችሁ ቀርብ ያለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ትሆኑ በአክብሮት በትህትና እንጠይቃለን። ብርሃን ለዴቭ እንግዲህ በጣም ናፍቀኸኝ ነበረ፣ ትዳርም እንግዲህ ቀስ ብላችሁ ትደርሱበታላችሁ በማለት ከዴቭ ጋር ሙጭጭ እያለች ትገኛለች ማለት ነው። አደይ እነዚህ ሀረካቷን በጣም እያስገረማት ትገኛለች። እናቷም ያው ከዚህ በፊት የዴቭ እንደምትወደው ስለምታውቅ ብርሃን አርፈሽ ተቀመጪ በማለትም እናቷም ትቆጣታለች ማለት ነው። ብርሃን ለዴቭ አቅፋ ይዛው ነበረ። አደይ እንግዲህ ከጀርባ መጥታ ስታያቸው በጣም ተደንግጣ እንግዲህ የያዘችውን እቃ አውርዳ ትጥለዋለች ማለት ነው። ያው ብርሃን አሁንም ቢሆን የዴቭ ፍቅር አልወጣላትም። ከዴቭ ጋር እንግዲህ ፍቅር ለመያዝ ትላለች እንግዲህ እዚህ ጋር ደግሞ ሌባው የእናቷን እቃ ይዞ ሲሄድ አዳይ ታገኘውና ቆይ አንተ እዚህ ሰፈር ምን ትሰራለህ? የምን መዳበሪያ ተሸከመህ ምዞሮ እያለችው ትገኛለች። አይ አዳይ እኔ ዝም ብዬ ምዞሮ መሰለሽ? እናትሽና እህትሽ ተቀብዬ ያመጣኋቸው ነው በማለት እየዋሸ ይገኛል። እማዬና እህቴ የት አገኘሃቸው? እንዴት አወቀሃቸው? ምንድነው ያደረጋቸው? እውነቱን ንገረኝ በማለት አዳይ ታፋጥጠዋለች። እኔ መለኛዋ በፍጹም አልዋሽም። ስላንቺ እንድሰርግ ሲያወሩ ሰምቼ ነው። መጀመሪያ እቃው አሪፍ እቃ መስሎ የነበረ በማለት እንግዲህ ለነገሩ አንተ አታደርገውም አይባልም። እማዬና እህቴ የት ናቸው? ከኋላ ናቸው በማለትም መለኛው ይመልስላታል። አዳይ ደግሞ እንዴት እንደዚህ ታደርጋለህ? ምን ማድረግህ ነው? እንዴት ይሄ ተሸክመህ ዘርፋቸው ትመጣለህ? ለምንድን እናቴን ያላመጣቸው እንዴ? ይሄው እየመጡ ነው ከኋላ በማለት እንግዲህ መለኛው ያወራል ማለት ነው። ከርቀት ያየችው አዳይ ብርሃን በማለት እየወረጠች ወደ እነሱ ትቀርባለች። መለኛው የሚባለው እንግዲህ ጓዙን ተሸክሞ ወደ አዳይም ይሮጣል ማለት ነው። አቤ ፍቅረኛ ሌላ ፍቅረኛ እንዳለው ከተደብቆ ሲያወራ እንግዲህ ሄለን ትሰማለች ማለት ነው። ለምን መጣሽ? ህይወቴ ለምትበጫበጫዋለሽ? እኔ እኮ ሚስት አለኝ ማፊ፣ በቃ የመጣሽበት ተመለሺ ከህይወቴ ውጪ በማለት ይጮሁባታል። እንግዲህ ሄለን ከጀልባ ሆና እንዳለ ትሰማለች። እንዳለ እያዳመጠችም ትገኛለች ማለት ነው። እንግዲህ ያዳመጠችውም ሄለን እንግዲህ አቤ እንዴት በኔ እንደዚህ ላይ ያደርጋል በማለት እንግዲህ
እሱም ሄሉዬ በማለት ነይ ግቢ ይላታል ተደናግጦ ማለት ነው። ሄለንም እንግዲህ በአንድ አይኗ ያለች ኤላ የለሊ ቆይ ለሊ እንዴት ታደርጊያለሽ? ስለኔ እንዴ አንድ ጥሩ ነገር ሳታስቢ ሙሉ በሙሉ ልብሽ እኔ ላይ ትጨክኛለች በማለት እኔ ፈልጌ እኮ አይደለም በማለት ብቻ ማውራት ይጀመራል። በቃ ድንገት ታምሜ ቤተሰቦቼ ጋር ካናዳ ሆኜ ነበረ እያለ ያወራል። ደግሞ እንዳልደውልልሽ እንግዲህ ለብዙ ጊዜያት ጎማ ውስጥ ነበርኩኝ በማለት ቆይ ለምን ለሊ በማለት ብቻ ማውራት ይጀምራል ማለት ነው። ለምን እንደዚህ ያደረግሽ ይላል። አሁን ግን ከሞት ተርፌ ስመለስ አንቺ ቤት ውስጥ የለሽም እንዳያገባሽም ሰማሁ በማለት ብቻው ያወራል። ያቺ ጓደኛን አጠገብሽ እንዳደርስና ህይወትሽ እንዳልበጠበጥ ነግራኛለች፣ ግን ለምን በማለት ኤላ ብቻው ማውራት ይጀምራል። ለሊ መቼም ቢሆን እውነቱም ሳነግርሽ መቼም ቢሆን አልመለስም በማለት እንግዲህ ብቻውም እያወራ ይገኛል። በር ሲንኳኳ በር ክፍት ነው ግቡ ሲል እንግዲህ ቤዛ እንደመጣች እያያታል ማለት ነው። ቤዛ ልክ እንግዲህ እንደመጣች ታቅፈዋለች ማለት ነው። እቺ ተንኮለኛ ኤላዬ በማለት እንኳን ደህና መጣህ ብላ ተንኮለኛና ሴደኛዋ ታቅፈዋለች ማለት ነው። አዳይም እንግዲህ እናቷን እንግዲህ ወደ ቤት በር እያንኳኳችን ነበረ። በሩን እንግዲህ ስተኳኳው አዳይ ውጪ እነሱ እየጠበቀች ነበረ። ከዛ ከርቀት ያየቻቸው አዳይ እናቴ ብላ ከፍታ አድርጋታለች። እሷም የአዳይ እናትም ልጄ ደህና ነሽ ወይ እንዴት ነሽ በማለት እንግዲህ ሰላምታቸውን ይቀባበላሉ። ብርሃንም ለእህቷን ብርሃንዬ ብላ ሰላምታቸው ከተቀባበሉም በኋላ እንግዲህ የአዳይ እናት በጣም ተደስቶ የከተማው መንገድ እንዴት እንዳደከመን ብታይ ችግር የለውም ዋናው አንቺ ማግኘታችን ነው በማለት አንቺ ሳገኝ ድካሜ ሁሉ ለቀቀልኝ በማለት እንግዲህ ለአዳይ እናት በፈገግታ ልጃቸውን ሲያዩ ፈገግ ያሉ ድካሜ ወጣሉኝ ዋናው መገኘታችን ነው ተመስገን። እቺ የተባረከች ልጅ ባይጥልን ነበር ምን ሊውጥልን ነበረ? ከዛ ኩኩሻ አመሰግናለሁ ትላለች። ብርሃን እንግዲህ የዘረፈውን እቃ አምጥቶ ልጅ እንዳይሆን ይኸው በርላ አምጥቼ ድቁ አደረኩልሽ አየሹ ይሄ ሌባ በማለት ምንም አይሰርቅም ይዘው እንዳልሄድ በማለት አልገባኝም። አንተ እዚህ ምን የሰራህ ነው? አየሽ እማዬ ከኛ ይዘው የሰርቆ የጠርፋ መስሎት ነበረ። ዞሮ ዞሮ ወጃችን ላይ ገብተዋል። አንተ ጉደኛ እኔስ እንኳን ጥልደህብስ ስትል እኮ ረግሜክ ነበረ እያሉ ለአዳይ እናት አሁን ግን ተመስገን ድጋሜን አስቼልካለሁ በማለት መለኛው እንግዲህ ምን አለ ቤቱን እያወቅስ ታውቃት ዝም ብለህ እብስ ከምትል በዚህ ጋር ተከተሉ ብትመጣ ምን ነበረ? እንግዲህ እቃው ላድርስ ብዬ ነው በማለት እሱም ሲዋሽኩ እኮ አንተ ዝጋ አናትህ እንዳልለ ኪድህና ማያቀህ ትለዋለች። ለአዳይ እናትም ተው በቃ አትጣሉ ትላለች ማለት ነው። ግን ለማን ይበጃል? ዋናው ነገር በሰላም መምጣቱ ነው። እናቴ ሰላም ይሻላል አትጣሉ በማለት ለአዳይ እናት ታስታርቃለች ማለት ነው። እንግዲህ እርግማኔን የትም አይደርስህም ነበረ በማለትም እንግዲህ ለማንኛውም እንኳን በሰላም መጣክ እኔም እሱ ብዬ ነው ገንዘብ የሰጡኝና ልሄድ የምን ገንዘብ ትላለች ብርሃን ማለት ነው። የረባክሽ እንዴ ልቸመጠጭ ነው እንዴ ስትል ጊዜ ኩኩ አንተና እኔ እሰጥሃለሁ በማለት እንግዲህ ጆሮውን አንቃ እንግዲህ ና ከዚህ ሰፈር መጥፋት አለብክ በማለትም እንግዲህ መለኛው እንግዲህ ይዘው ይሄዳል ትሄዳለች ማለት ነው። ኩኪሻ ማለት ነው እንግዲህ እዚህ ድረስ ያመጣሁበትን ቢሎ ቢከራከርም እንትን አላለም። ዴቭ ሲያዩ ለአዳይ እናት በደስታ በሰላምታ ያቀርቡለታል ማለት ነው። ደህና ነክ እንኳን በሰላም መጣችሁ እያሉ ከደህና ቆየክ እንግዲህ እኔስ ደክሞኛል ቁጭ እስከ ብዬም አልጠብቅም በማለት ቁጭ ይላሉ። ብርሃንም ዴቭ ስትታይ ፈዛ ቀርታለች። ብርሃን ምን ፊትሽ እያለ ሰላም አይደለም ኧረ አው በሰላም ነው ብላ እንዴት ነክ ዴቭ ሰላም ነክ ትለዋለች ማለት ነው። ከዛም በኋላ ስላየኩክ በጣም ደስ ብሎኛል ደሞ በጣም ናፍቀኸኝ ነበራ ስትለው ማለቴ ስትል አንተም አዳይም ናፍቃችሁኝ ነበራ ትላለች። እሺ በቃ ቁጭ በይ ይላታል ዴቭ። አዳይም የሮጠች ትመጣና አጠገባቸው መታ ቁጭ ትላለች። ዴቭ ቤቱን ከፍተህ ስለቆየህ በጣም አመሰግናለሁ ኮራሃኝ ትለዋለች። እናትሽ ስለመጡ በጣም ደስ ብሎኛል ላንቺ ከዚህ በላይ ባደርግስ ሲል ጊዜ ለአዳይ እናት ተገርሞ ቤቱ እንዴት ያምራር በማለት እንግዲህ እኔማ እንደው መንገዱ ሲያንከራተተኝ ጊዜ ከተማ ሁሉ ክፉን መስሎኝ ነበረ ለካ ደግም ሰው አለ በማለት ተገርሟል ማለት ነው። ማለትም አዲስ አበባ ሁሉ ሲያዩት ሁሉ ፎቅ በፎቅ ሲሆንባቸው በጣም ተገርሞ ከዛም በኋላ አሁን የደከማችሁ ድካም በሙሉ እዚህ ውስጥ ትረስብታላችሁ ይላል ዴቭ አማቻቸው ማለት ነው።
እንግዲህ ደግሞ በጣም ይቅርታ ስልካቸው አልሰራ ስላሉ ነው እንጂ አደይና እኔ እንዴት ነው የምንቀበላችሁ ግራ ገብቶ ነበረ። ዴቭ ካለ ምንም አይነት ድካም የለም በማለት ብርሃንም ስታወራ ብርሃን ስትላት እናቷ መንገዱ አድክሞሽ ነው መሰለኝ የምትቀባጥሎ ስትላት ጊዜ አይ እማዬ በላት ዴቡ ስላየው ድካሜ ሁሉ ጠፍቷል ብላ አሁንም ያወራች አይኑ እያየች እንግዲህ ለአዳይማ እናትም የልጅ ነገር ሆኖባት ነው በማለት እንግዲህ በጣም አመሰግናለሁ ዶክተር አንተና አዳይ ባይጦርልን ኖሮ እቺ ያቺ መልካም ልት እሷው ባናገኝ ኖሮ ምን ውስጥ እንደምንገባ ግራ ተጋብተን ነበረ የዛሬስ ቀን በማለት እንግዲህ ምን ተፈጥሮ ነበረ ማዘሯ ሲል ጊዜ ዴቭ መንገድ ላይ ያስቀየማቸው ሰው አለ ሲል ጊዜ እሱ በኋላ በሰፊው እናወራለን በማለት ዋናው ነገር እነሱ ሰላም ማምጣታቸው ነው ትላለች አዳይ ማለት ነው። ከዛም በኋላ እማማ በድጋሚ እንኳን በሰላም መጣችሁ ስለመጣችሁ በጣም ደስ ብሎኛል እናመሰግናለን ዳዊቴ ይላሉ ማለት ነው ለአዳይ ናት። ዋናው እናንተ በሰላም ማግኘታችሁ ተመስገን ይላሉ። የዛሬ የነበረን ቆይታ በዚህ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚህ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ